የዋሽንግተን ዲሲ ከተማ አስተዳደር ማርች 1 ቀን በዋሽንግተን ዲሲ የአድዋ ቀን ተብሎ እንዲከበር ወሰነ። ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በዋሽንግተን ዲሲ በዓሉ ሲከበርም አምባሳደሮች፣ ዲፕሎማቶች፣ የሃይማኖት አባቶች እንዲሁም የማህበረሰብ መሪዎች ኢትዮጵያውያንና ትውልደ ኢትዮጵያውያንም ተሳትፈውበታል። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ወቅቱ ኢትዮጵያውያን አንድነታቸውን በበለጠ የሚያድሱበት መሆን እንደሚኖርበትም መልእክት አስተላልፈዋል። ይህ ትውልድ የዘንድሮን የአድዋ ድል በዓል ሲያከብር የአባቶቹን ታሪክ የሚዘክርበት ብቻ ሳይሆን የራሱን ታሪክ በደማቁ የጻፈበትን ዓመት እያከበረ ጭምር ስለሆነ በአይነቱ የተለየ አድርጎታል። እኛ ኢትዮጵያውያን የመጀመሪያውን አድዋ በደምና በአጥንታችን፣ ሁለተኛውን አድዋ ደግሞ በላብና በጥረታችን እውን ያደረግን የሁለት አድዋ ልጆች ስለሆንን ድርብርብ ኩራትና ደስታ ይሰማናል። የኢትዮጵያ መንግስት ተከታታይ አድዋዎችን እያስመዘገበ በትውልድ ቅብብሎሽ የኢትዮጵያን መነሳት እውን ማድረግ ነው። ስለሆነም በአሜሪካን ሀገር የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከመቼውም ጊዜ በላይ አንድነታችሁን አጠናክራችሁ በኢትዮጵያ ብሔራዊ ጥቅም ዙሪያ በጋራ እንድትቆሙ በዚህ አጋጣሚ ሀገራዊ ጥሬን አክብሮት ላቀርብላችሁ እወዳለሁ።